ሰላም እንዴት ናችሁ? የዩቲዩብ ሰዎች ዛሬ የምንመለከተው ወደ ድንጋይ የሚቀይረውን ሀይቅ ይሆናል። እስከ ቪዲዮ ፍጻሜ አብራችሁ መቆየታችሁ እንዳትረሱ። ቪዲዮ ላይክ ካላደረጋችሁ ላይክ ማድረጋችሁ እንዳትረሱ። እንዲሁም ቤተሰብ ለመሆን ሰብስክራይብ የምትለዋን ጫን ያድርጓት። ሰላም እንዴት ናችሁ? ዛሬ የምገኘው በሀገረ ታንዛኒያ ሌክ ኔትሮን አካባቢ ነው። ይሄ ሌክ ኔትሮን የተባለው በአካባቢው ሰዎች እንደ እርግማን ወይም ደግሞ እዚህ አካባቢ ሄዶ ውስጡ ከፍተኛ የሆነ የርኩስ መንፈስ ስላለ ነው ወደ ድንጋይነት የሚቀይራቸው ይላል። ሳይንስ ግን ከዚህ በተቃራኒው ትክክለኛው መፍትሄ ይዞ መጥቷል። እኔም እስከ ቪዲዮ ፍጻሜ ብትቆዩ የምነግራችሁ ይሆናል። ስለዚህ ማንኛውም ህይወት ያለው ነገር ወደዚህ ሀይቅ ቢገባ ወደ ድንጋይነት ነው የሚቀየረው። በምስሉ ላይ እንደምትመለከቱት አንድ ጎበዝ አርቲስት የሰራው ስካልፕቸር ነው የሚመስለው። አንድ ጎበዝ አርቲስት የሰራው ስካልፕቸር ነው የሚመስለው እና ማንኛውም ህይወት ያለው ነገር ወደዚህ ቢገባ እንደዚህ ይለወጣል ማለት ነው ወደ ድንጋይነት። ከዚህ በፊትም አንድ አጥኚዎች በሄሊኮፕተር ሀቨር ኦቨር ያረው በሄሊኮፕተር ቦታውን እየቃኙ በነበረበት ሰዓት ሄሊኮፕተሩ ባጋጠመው ብልሽት ሄሊኮፕተሩ ሀይቁ ላይ በመውደቁ በአካባቢ በሚገኙ ጎሳዎች አማካኝነት በርብርብ ቶሎ ቢወጡም አይናቸው ላይ እና ሰውነታቸው ላይ ከፍተኛ የሆነ ጉዳት ደርሶባቸዋል። ትንሽ ደቂቃ ቢቆዩ ኖሮ እነሱንም ወደ ድንጋይነት እንደሚቀይራቸው ነው የተረጋገጠው ማለት ነው። ይሄም ቢሆን ግን ለአንዳንዱ መጥፎ የሆነ ለአንዳንዱ ደግሞ በረከት ነው እንደሚባለው ሌክ ኔትሮን ለአንዳንድ አዕዋፍ ለቆልማሚት ወይም ደግሞ ፍላሚንጎ ለምትባለው የመራቢያ ምንጯና ከአደጋ ንጹህ ሆና ከምንም አይነት አደጋ ነፃ ሆና እንቁላሏን ጥላ የምትፈለፍልበት ቦታ ነው። ከፍተኛ የሆነ በሚሊዮኖች የሚቆጠር ፍላሚንጎ እዚያው አካባቢ ይገኛል። ብዙ ጎብኚዎች ፍላሚንጎ በምትፈለፍልበት ወቅት ላይ በመሄድ ይጎበኙታል ማለት ነው። እናም ፍላሚንጎ እዚህ ላይ ስትገባ ከለሯ ላይ ለውጥ ያመጣባታል እንጂ ምንም አይነት አካላዊ ለውጥ አያመጣበትም ወይም ደግሞ ወደ ድንጋይነት አይቀይራትም ማለት ነው። ግን እዚህ ሀይቁ ከፍተኛ የሆነ ሰልፈር መጠን ስላለው ቆዳቸው ወደ ቀይነት የተቀየረ ነው የሚሆነው። የፍላሚንጎቹ ላባቸው ወይም ደግሞ ቆዳቸው ወደ ቀይ የተቀየረ ነው። ይህም የሆነበት ምክንያት ነው ከውስጡ ከፍተኛ የሆነ ሰልፈር መጠን ስላለው ነው። ቢሆንም ግን በሌላ ምንም አይነት አደጋ ስለማይደርስባቸው ከፍተኛ የሆነ ፍላሚንጎ እዚህ ይገኛል ማለት ነው። ወይም ደግሞ በአማርኛው ቆልማሚት የምትባለው ማለት ነው። እናም ይሄ ነገር በእርግማን ወይም ደግሞ ከርስ ሳይሆን የአካባቢው ሰዎች ብለው የሚያስቡት ጠባቂ መላእክቶች ከውሃ ውስጥ እየወጡ እየጠበቁ ነው ብለው ነው የሚያስቡት። ምክንያቱም ውስጥ የገባው ነፍስ ያለው ነገር ሲወጣ ደርቆ ስለሚወጣ ጠባቂ መላኩ ወደ ወንዙ ሌላ ነገር ባዕድ ነገር እንዳይገባ እየጠበቁ ነው ብለው ያስባሉ። ቢሆንም ግን በሳይንስ እንደተረጋገጠው ከፍተኛ የሆነ ሰልፈር መጠን ስላለበት ነው እንደዚህ የሚሆነው። እናም ቦታው ላይ ሲኬዱ ከፍተኛ ጥንቃቄ ያስፈልጋል ማለት ነው። ብዙ ቱሪስቶች በጋ አካባቢ ላይ ነው የሚሄዱት። እናም ይሄን ይመስላል ማለት ነው የዛሬ ቅኝቴ። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ ቻው።